አፍቃሪ ነሽ? አፍቃሪ ነኝ። እስኪ አንድ መላ በልኝ። መቼም አንቺ ዶክተራችን ነሽና አንቺ ያለሽ አንበጣበጥም ብዬ ነው። የኔ ውድ ምናዊ ነው ያፈቀርሽው? እኔ ምንሽ ሀቢብቲ ልጁ ኢትዮጵያዊ ነው። አርቲም ኦኬ። እሱ ደቡብ ነው፣ እኔ ደግሞ ኦሮሞ ነኝና ከዛሬ 4 ዓመት በፊት በፌስቡክ ተፋቅረን ነበረው። እሺ። ከዛም በኋላ እኔ እዛ እስከሚሄድ ድረስ በቃ ጭንቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ሚፍታህ ወንድማችን መከታው የጨረቃዎች መከታ እንግዲህ ስቶሪ ላይ ያደረገው ኢንስታግራም ነውና ይሄ ያው ፕላን ምናምን ነገሮችን ያደርጋልና ጎበዝ ልጅ ነው። በነገራችን ላይ አንባቢ ነው ምናምን ማሻአላ ብያለሁኝና ሀይሚዬና ብሩኬ ያው ስቶሪ ላይ ማድረግ አቁመዋል። ምንም ነገር ፖስት አያደርጉም፣ ሼርም አይደራረጉም። ያው ትላንትና ብቻ ነው ሀይሚዬ ሼር ያደረገችው ምናምን። ይሄ ነገር ያው ጥሩ ነው ብዬ አስባለሁ ለነሱ፣ ምክንያቱም ሰው በጣም ያጨናንቃቸዋል ምናምን ነገርና እንግዲህ ጨረቃ ፋሚሊ አልተቻለም። ትላንትም ያው ፈገግ እያደረጋችሁ ነበር በዚች ልጅ እንትን ፖስት የምታደርጉት ነገር ቲክታክ ላይ ምናምን። እዝነትም አዝኛለሁም በሀይሚዬ መውደቅ፣ በዛም ደግሞ አንዳንድ እንትኖች ደግሞ ያስቁኛል ቲክታክ ላይ ምናምን እና ሀይሚዬ እንግዲህ ዛሬ ደህና ሆና እንደምትመጣ ተስፋ እናደርጋለን። ውዶቼ ተረጋጉ። ደግሞ በጣም አለ አይደለ ኮሜንት ላይም ብዙ ልጆች እያለቀሳችሁ ነው። ኢቭን ቲክታክ ራሱ በቃ ሀዘን። አረ በፈጣሪ ተረጋጉ፣ ወደ ራሳችሁ ተመለሱ። ምን ሆናችሁ ነው? ተረጋጉ ውዶቼ። እናንተ እኮ ሰው ሀገር ላይ ነው ያላችሁት። ራሳችሁን አትጉዱ። የምሬን ነው። ራሳችሁን አትጉዱ፣ ወደ ራሳችሁ ተመለሱ። እኔ አሁን የመጣሁትበት ምክንያትም አንድም ይሄ ነው፣ ሌላም ደግሞ የምትሳደቡም አላችሁ ምናምንና እባካችሁ ተረጋጉና ነገሮችን በትዕግስት እዩ። ከዛም መጨረሻውን በትዕግስት መጠበቅ ነው ማለት ነውና በእርግጥ ሀይሚዬ ስትወድቅ ምናምን ያለው ነገር በጣም እንትን ይላል፣ ይከብዳል። በእውነት እኔ ራሱ በጣም ነው ያዘንኩት። በጣም አሳዝናኛለች ከምንም በላይ ማለት ነው። ግን ደግሞ ይሄ ነገር እኔ ስራ ነው የምለው። ምክንያቱም ውዶቼ ስራ ባይሆን ካሜራ ደቅኖ እንደዚህ አይነት ነገር የለም። እና እንደነገርኳችሁ ማታ ላይም ተናግሬያለሁኝ። ብሩኬ ፕራንክ እያረጋት ነው የሚሆነው ምናምን እያላችሁ ነው። በፍጹም ፕራንክ ነው ብላችሁ ካሰባችሁ ደግሞ እውነትም እናንተ እንዳሰባችሁት ብሩኬ ሀይሚዬን ፕራንክ እያደረጋት እየፈተናት ከሆነ ዛሬ ይናገራል። የምሬን ነው፣ ዛሬ ይናገራል። ምክንያቱም እሱ ራሱ በጣም ደንግጦ ቶሎ ነው በቃ ፍጥነቱ እንዴት እንትን እንዳላት ሊያነሳ እንትን እንዳለ ማለት ነው። እና እንደዚህ አይነት ነገር እኔ በዚህ ልክ ብሩኬ አላቅም። ይሄ ፕራንክ ነው ብዬ አላስብም ማለት ነው። ፕራንክ አይደለም ግን ተመካክረው የሚሰሩት ድራማ ነው አሁን የምለው ማለት ነው። እና ሀይሚዬ እንዴት እዛ ላይ ኮብልስቶን ላይ እየወደቀች ድራማ አይደለም ምናምን እያላችሁ ነው። ይሄ ነገር እኮ ብዙ ሰዎች ሰርተውታል ውዶቼ። ማለት አለ አይደለ አወዳደቋ እንዳልኳችሁ ነው። በጣም እንትን ይላል በቃ የመታት ሁሉ እየመሰለኝ እኔማ በቃ አለ አይደለ እንዴት ነው አይሆን የሚለው ነገር በጣም ዛሬ መሽቶ የሆነ ቪዲዮ እስከማይ ድረስ ቸኩያለሁ ማለት ነው። እና እናንተ ግን አታስቡ፣ አትጨነቁ፣ ምንም አትሆንም፣ ደህና ነች ሀይሚዬ። ስለዚህ በጣም አለ አይደል ያን ያክል እንትን አትበሉ እንዴ። ምንድነው እሷን ላይ እንትን አትበሉባት ማለት ደህና ነች በቃ ሀይሚዬ። ምንም አይነው በቃ በጣም ስላሰባችሁ ስለተጨናነቃችሁ በጣም ስለምትወዷት ስለምንወዳት ነው እንደዚህ እንትን የምንለው። ግን በዚህ ልክ ደግሞ ማልቀስ ቲክታክ ላይ ሴድ ለቅሶ፣ እዚህ ጋር ኮሜንት ላይ እንዳለ ለቅሶ። እንዴ ምን ሆናችኋል ልጆቼ? ወደ ራሳችሁ ተመለሱ። እና ይሄ ነገር ፕራንክ ከሆነ ዛሬ ማታ በእርግጠኝነት እንደሚናገር ነው ማለት ሀይሚዬ ደህና ትሆናለች ኢንሻአላህ። ደህና ሆና ምናምን ትመጣለች ብዬ አስባለሁኝ። እና ይሄን ነገር ፕራንክ አይመስለኝም በፍጹም ማለት ነው። ፕራንክ አይደለም ግን ድራማ ነው። ሁላቸውም ተመካክረው በአንድ ላይ የሚሰሩት ድራማ ነው የሚሆነው። ምክንያቱም ሪል ነገር ወደ ካሜራ ሊመጣ አይችልም። ሲቀጥል ደግሞ ዛሬ በአንዱ ቤት ነገ በአንዱ ቤት ከነገ ወደ በአንዱ ቤት እያረጉ የሚሰሩት ድራማ ተከታታይ ድራማ ቢሆን ነው። ግን ድራማውም አስተማሪ ነው። ግን ደግሞ
በቃ አላለ ልክ እንደ ሴት ልጅ ስናስበው ይሆናል አይደለ? ሀይሚዬ ስትወድቅ ምናምን እኛ ስለምንወዳቸው ነው ጉዶቼ። እንግዲህ እኮ ይሄን እኮ ነገር እኮ ብዙ ሰው ሰርቶታል እኮ። ሲቀጥል ደግሞ ፊልም ሰሪዎችን እያቸው፣ ድራማ ሰሪዎችን እያቸው፣ እንደዚህ ፌንት ይበላሉ ምናምን፣ ይወድቃሉ፣ ይነሳሉ ምናምን፣ እንደዚህ እያሉ ነው ስራ የሚሰሩት አይደለ? ምንም የተለየ ነገር የለም። ግን እኛ ስለምንወዳቸው በቃ አላል ስለምንሳሳላቸው ነው በዚህ ልክ የምንጨነቀው። ስለዚህ ወደ ራሳችሁ ተመለሱ ውዶቼ። ለምን እንደዚህ እንዴት ኮብልስቶ ላይ የወደቀች እንደዚህ አይነት ስራ አለ እንዴ ምናምን የምትሉ አላችሁ። ይሄን ነገር እኮ ብዙ ሰዎች ሰርተውታል። ድራማም ፊልምም ሲሰራ ላይክ እንደዚህ የሚሆኑ አሉ። ገብቷችኋላ? ግን እኛ በጣም ስለሚጨንቀን በቃ አለ አይደለ? እንዴት ነው ሁኔታው? ሀይሚዬን በጣም ስለምንወዳት ብሩኬን በጣም ስለምንወደው ሁለታቸው ምንም ነገር እንደሆኑብን አንፈልግም። እና የሆነ ነገር ሲሆኑ ለድራማውን ማሳመኛ ትወናውን ሲተውኑት ምናምን የሆነ ጭንቅ የሚል ነገር ከሆነ በጣም እናስባለን፣ እንጨነቃለን። እና እንደዛ ስለሆነብን ነው እንጂ እዩዋቸው። አሁን ላይ ደግሞ ሁሉም ዩቲዩበሮችን እዩዋቸው፣ ሁላቸውንም ማለት ነው እንዳለ የሚሰሩት አንድ አይነት አይዲያ ነው። በቃ አንድ አይነት አይዲያ። በወንድ ነው የሚጣሉት። አርግዣለሁ ከሌ ቤት አርግዣለሁ፣ እሷ ጋር እንትን ማን ነው እሱ ሌላ ፍቅረኛዬ ነው፣ ከዛ የመቀናናት ስራ፣ ከዛ ሌላ ሴት ትመጣለች፣ ከዛ ሌላ ወንድ ይመጣል። ዳኒ ሮያል ቤት ሂዱ፣ ማን ነው ስሙ ደግሞ፣ አረ ብዙ ናቸው። እኔ ነሩታንም እያቸው እንዴት እየሆኑ እንደሆነ ሩታና አብርሽ ምናምን እንዴት ሄርሜላ ምናምን ሆኖ በግሩፕ የሚሰሩት ነገር። በዚህ ደግሞ ማን ነው ደግሞ እነ ሶፊያ ምናምን ደግሞ የጀመሩት እነ ማን ነው ስሙ ፉአድ ምናምን እነሱም ጋር እዩ። በዛ ደግሞ ማን ነው ስሙ አረ ስማቸው ራሱ አሁን እንዲህ አይመጣልኝም። እና ብዙ ዩቲዩበሮች የሚሰሩት አንድ አይነት አይዲያ ነው በፍጹም። ሁሉም እንዳለ የሚሉት ስለ እርግዝና፣ ስለ ባል፣ ስለ ተደራቢ ሚስት፣ ስለ ተደራቢ ባል ነው የሚያወሩት። በቃ እንደዚህ አይነት ነገር ነው የሚያወሩት። ግን በቃ ለል ሀይሚና ብሩኬ በጣም እየተወኑት ነው ምናምን ነገርና የእውነት ነው የሚመስለው አለ አይደለ? የሆነ በቃ ስራም አይመስልም ምናምን ነገር በቃ ግን ደግሞ ስራ ነው ውዶቼ፣ ስራ ነው። ሁላቸውንም እዩዋቸው፣ ሁላቸውንም ዩቲዩበሮች አንድ አይነት አይዲያ ነው የሚሰሩት። እኔ ተመካክረውም ነገር ነው መሰል የሚሰሩት። ብዙ ጊዜ ይደጋግምብኛል። ሁላቸውም አንድ አይነት አይዲያ ነው የሚሰሩት ብዙ ጊዜ ሳያቸው ማለት ነው። እና ውዶቼ ብዙ አትጨነቁ፣ አታስቡ። የውሸት ምልክት ደግሞ ትናንትና አሁን ውሸት የመሆኑ ምልክት ማለት ነው። አንደኛ የ6 ወር እርጉዝ ነኝ አለች። እንኳን የ6 ወር እርጉዝ ልትሆን ይቅርና የ3 ወር እርጉዝ ራሱ አትመስልም እኮ ሆዷ ትንሽ ነው። እንደውም ሆዷን አሁን ትናንትና እንደውም የሆነ ገለጥ ስታደርገው ሞላ ያለ ይመስላል። ግን ከዚህ በፊት እኮ ምንም ነገር ቦርጭ ነው እንጂ ራሱ ሲጀመር ልጅም ራሱ የለም። ሲቀጥል ደግሞ አይ አርግዛለች ምናምን የምትሉ ደግሞ ይሄን ፎቶ ኢንስታግራም ላይ ትላንትና ነው መችልታ ፖስት ያደረገችው። አዲስ የተፖስተ ፖስት ነው ይሄ ማለት ነው። አዲስ ፖስት ነው ይሄ። እንደውም የኛ ልጆች ሁሉም እንዳለ ስድብ ነው ኮሜንቱ ማለት ነው። አዲስ ነው ፖስት ያደረገችው ይሄን ፎቶ። ግን እዚህ ጋር ካሜራ ፊት ግን ስትመጣ ዩቲዩብ ላይ ግን ላይክ እርጉዝ ሴት የሚለብሱት አይነት አለባበስ የለም። እንደዛ አይነት እየለበሰ ነው የምትመጣው። ለምንድን ነው? ለስራው ነው በቃ እንደዛ እያደረገች የምትመጣው። እና ወዶቼ እነሱ በቃ ተመካክረው እየሰሩበት ነው ያሉት። ስለዚህ እናንተ ሰው ሀገር ላይ ነው ያላችሁት። ለራሳችሁ አስቡ። እዚህ ጋር የሆነ ነገር ብትሆኑ ማንም ይደርስላችሁ የለም። ለራሳችሁ ለቤተሰቦቻችሁ አስቡ። ተው፣ ወደ ራሳችሁ ተመለሱ። ብዙ ልጆች እየታመምን ነው ራሴን ልቤን ምናምን የምትሉ ልጆች አላችሁ እንዴ። ከራስ በላይ ነፋስ ውዶቼ። ምን ሆናችኋል? ወደ ራሳችሁ ተመለሱና በጣም እኔ ብዙ በቃ እያለቀሳችሁ ራሳችሁ እያጨናነቃችሁ ምናምን ምን አለሽ በሉኝ። ነገ ጧት ሁሉም ነገር ይሄ ነገር ተፈቶ ምናምን በፍቅር ቡልጭስ ብሎ ደግሞ ሀይሚዬና ብሩኬ ይመጣሉ። መቼም ቢሆን ሀይሚዬና ብሩኬ አይለያዩም፣ ከፈጣሪ በታች ማለት ነው። በፍጹም አይለያዩም ውዶቼ። አታስቡ፣ አትጨናነቁ። ይሄ ነገር ደግሞ ይፈታል። ሲቀጥል ደግሞ ሀይሚዬና ብሩኬ ይሄ ነገር ቶሎ በታቋርጡት አሪፍ ነው ማለት ነው። ምክንያቱም እዚህ ጋር አሁን ሁለታቸው ነው የሚያሳዝኑኝ። ሀይሚዬም በጣም ነው የምታሳዝነኝ እንደ ሴት፣ ብሩኬም ደግሞ እንደዚህ አይነት እንግዲህ እንደዚህ አይነት ባህሪ እንደሌለው እናውቃለን። እና ያለ ስሙ እየተሰጠው አሁን ላይ የምትሳደቡ ብዙ አላችሁ ቲክቶክ ላይ ኢቭን ትልልቅ ሰዎች ሁሉ ማለት ነው። እኔ በጣም ነው የሚገርመኝ። በእድሜ ከኛ በላይ ያላችሁ ሰዎች ሁሉ በጣም የምትሳደቡ የሆነ በቃ የወረደ እኔ እንጃ አንዳንዴ ምን አይነት ነገር እንትን እንደምታስቡ አላውቅም። እና
እስኪ ተረጋጉ። ለስድቡም ለወቀሳውም ለሁሉም እኮ ትደርሳላችሁ። ተረጋጉና መጨረሻውን እዩ። እና ብሩኬ ደግሞ በፍጹም በእንደዚህ አይነት ጉዳይ ላይ 100% አያደርገውም። በቃ አያደርገውም። ለምን አመንሹ ምናምን እንዳትሉኝ፣ አያደርገውም በቃ። ምክንያቱም የሰው ልጅ ብዙ ጊዜ ደጋግማችሁ የምታዩትና የምታነቡት ነገር አለ። በፍጹም ብሩኬ ይሄ ነገር በዚህ ነገር ሊሳሳት አይችልም። በጣም ሲበዛ ጥንቁቅ ነው። ቢያደርግ ኑሮ ሀይሚዬ እንኳን አይደለም እሱ አሁን የዛኔ ዳኒ ጋር የጠፋበት ሰዓት ላይ 4 ቀን ጠፍቶ ነበር ሚዲያ ላይ። ምን ሆኖ ነው የት ገብቶ ነው እያልን ራሱ እኛ ስንረበሽ ነበር። እና በዛ ሰዓት 4 ቀን ጠፍቼ ነበር፣ አንዱን ቀን ግን ቡታጅራ መጥቼ ነበር አለ። በዛ ሰዓት ደግሞ አጋጣሚ ነው ያገኘኋት አለ። ለምንድን ነው ያገኛት ምናምን፣ የዛኔ እኮ 1 አመት ሆኖ የነበረ ካገኘኋት ብሎ ነበር፣ እየዋሸ ነው ምናምን እያላችሁ ነው። እና ያኔ ጸብ ላይ ነበሩ። አንድ ቀን ወደ ቡታጅራ ሄደ፣ አጋጣሚ ነው የተገናኘ ነው አለ። እንግዲህ አጋጣሚ ነው ያኔ ያገኛት እንጂ ሆን ብሎ ምናምን ነገር እሷን ፈልጎ አይደለም ያገኛት። ለዛም ይመስለኛል በቃ አለ አይደለ ሁኔታዎች ምናምን እንትን ሲሉ የሆነ ዘንግቶት ይሁን አላቅም ምን ይሁን አላቅም ብቻ ያላሳወቃት ያልነገራት ለሀይሚዬ ማለት ነው። እና ሁሉንም ነገር እስኪ በክፋት አንየው ውዶቼ፣ አንየው እስኪ። እና አላቅም ምን እንደምል አላቅም ብቻ ግን እናንተ ተረጋጉ። ከስድብ ከምናምን ደግሞ ተቆጠቡ። በፍጹም ብሩኬ እንደዚህ አይነት ነገር አያደርግም። ስለዚህ ብሩኬን የምትዘቀዝቁ የምትሳደቡ እረፉ፣ ተው። መጨረሻውን እዩ። ዝም ብላችሁ መጨረሻውን ተመልከቱ። ከስድብ ከምናምን መጥፎ ስድብ ከመናገር ምናምን ትጠቀማላችሁ? ምንም አትጠቀሙ። ስለዚህ ተውና ሁኔታዎችን በእርጋታ እዩ። እንዴት ነው ሀይሚዬን እንኳን ኧረ በፈጣሪ ተው እንዴ! የምጠረጥሩበትንም ራሱ ነገር እወቁ አንዳንዴ። እና ሌላው የውሸት ምልክት ደግሞ ምን አለች? ሽማግሌ ምናምን ብለክ ነበር ምናምን አለች። ባለፈው ነው ሽማግሌ ምናምን ሲል የነበረው እንጂ ከዛ በፊት እኔ ሽማግሌ ሲል ሰምቼው አላውቅም። በቪዲዮ እያወራሃል ነበር ምናምን አለችው፣ ብሩኬም ማለት ነው። ከዛ የምን ሽማግሌ ማን ነግሮች ነው ምናምን ነገር ሲላት ነበረ ብሩኬ ማለት ነው። እና ከዛ ሀይሚዬ ደግሞ ምን አገባሽ ታዲያ ስለሱ፣ አንቺን እንኳን የሚመለከት ነገር አይደለም ወይ ስላንቺ መስሎች ነው ምናምን ስትል ሰምታችኋታል። ሽማግሌ ያለው መቼ ነው? ያኔ እየቀለደ ምናምን እንደ አለ አይደለ ፕራንክ ያደረጋት ሰዓት ነው። ያኔ ደግሞ ቀልድ መሆኑ ይታወቃል። እና ዝም ብላ ልጅቱ የመጣላትን ነው የምትቀባጥረው፣ ዝም ብላ ማለት ነው። እና ይሄ ነገር አሁንም ድራማው እኮ መቀጠሉ አይቀርም፣ ግን ደግሞ ቶሎ ከት ለማድረግ ሞክሩ። ምክንያቱም ብዙ ሰው እየተጨናነቀ ነው፣ ብዙ ሰው እያሰበ ነው ምናምን። እና ሀይሚዬና ብሩኬ ያው ትንሽ ከበድ ያለ ነገር ስትሰሩ እኛም አናሰራችሁ፣ ምክንያቱም ስለሚጨንቀንና ስለምንወዳችሁ ስለምናስብላችሁ ማለት ነው። እና እናንተም ባመጣችሁት አይዲያ መሰረት ሰው የተለያየ ስም ከሚሰጣችሁ፣ መጥፎ ስም ከሚሰጣችሁ ከምትሰደቡ፣ እኛም ደግሞ እንደዚህ አይነት ነገሮችን እያየን ልባችን ከሚሰበር ምናምን ነገር በቃ ይሄን ነገር ቶሎ አቁማችሁ እንደ ድሮ በፍቅር በሰላም እንድትመጡልን ነው የምንፈልገው ማለት ነው። ሌሎቻችሁ ግን ተው፣ ተረጋጉ፣ አትሳደቡ፣ መጥፎ ነገር አትናገሩ፣ ክፉ ነገር አትናገሩ። ነገሮችን በትዕግስትና በሶብር ጠብቁ ማለት ነው። እና መጨረሻው ደግሞ ኢንሻአላህ ያማረ ነው የሚሆነው። ያው እስኪ ትንሽ ትዕግስት እናድርግ ውዶቼ፣ እና ለሁሉም ነገር እንረጋጋ ማለት ነው። እና ወደ ራሳችሁ ተመለሱ፣ ለራሳችሁም አስቡ።